ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። እንኳን ለሰማዕቱ ለቅዱስ መርቆሬዎስ ዓመታዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ በዛሬው ቆይታችን እንደተለመደው የተለያዩ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ አዳዲስ ቪዲዮችን በአዳዲስ መረጃ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጋችሁ መጀመራችሁን እንዳትረሱ። በቀጥታ ወደ ዛሬው መረጃችን ቪዲዮአችን እንሄዳለን። በሶስት ደረጃ ነው የሚወጣው። አንደኛ በስውር ይጋለጣል፣ ውስጥ ሆኖ ማለት ነው። ተሰውሮ ውስጥ ሆኖ እናንተን ነው ማናገር የሚጀምረው። መቁጠሪያ ስትጠቀሙ ስትጠይቁት እናንተን ማናገር ይጀምራል። እናንተ ታውቁታላችሁ፣ መንፈሱ ምን እንደሆነ ታውቁታላችሁ። ለምን ይጠቅማል? ለምሳሌ የሥራ ህይወትን ነው እኔ ማበላሸው ካለ የሥራ ህይወቴን ንቀቅ ትሉታላችሁ። ገንዘብን እኔ ምበላው ምሰልበው ካለ ገንዘብን እንዳትነካ ትሉታላችሁ። ስራውን ለማስቆም ይጠቅማችኋል ስትጠይቁት። ጥፋቱን ስትጠይቁት የምትጠይቁት እኮ ጥፋቱን ነው። ጥፋቱን ስንጠይቀው ይሄን አጠፋለሁ ይላል። ያን እንዳያጠፋ እዛ ጋር እናግድበታለን ማለት ነው። ስለዚህ የመጀመሪያው ደረጃ በውስጥ ይጋለጣል። ሁለተኛ ደግሞ ከፍሎ ይጋለጣል። በውስጥ ማውራት የጀመረው ስትቀጠቅጡት በእናንተ አንደበት እናንተ እየሰማችሁ እያያችሁ፣ ነገር ግን አንደበታችሁን በማትቆጣጠሩበት ሁኔታ በአንደበታችሁ መናገር ይጀምራል። ይሄ ግን የእናንተ ፍቃደኝነት ይጠይቃል። የእናንተ ፍቃደኛ መሆን እሱ መንፈሱ ልባችሁን ያያል፣ በአንደበታችሁ እንዲናገር። አንዳንድ ሰው መንፈሱ እንዲወጣለት ይፈልጋል፣ ግን እዚህ ሲመጣ ሲፈተሽም ጸበርም ሲገባ አፉንም ጥርሱን ግጥም አድርጎ ይዝና እንዲህ ካለ መንፈሱ እንዲወጣ አይፈልግም ማለት ነው ብሎ ያንን ሁኔታውን አይቶ ወደ ውስጥ ይመለሳል፣ ወይንም ሽርጥ ይላል ማለት ነው፣ ይደበቃል ተመልሶ። ስለዚህ ሁለተኛውን ደረጃ እንዲወጣ የምታደርጉት እናንተ ናችሁ። በውስጥ የሚናገረውን ራሳችሁ ስትፈቅዱ ይናገራል። ይሄ ሁለተኛ ደረጃ ነው። ሶስተኛ ደረጃ ሰውሮ ይናገራል። ሰውሮ የሚናገረው መንፈሱ በጣም ደካማ ከሆነ አይምሮን ከ50% በታች ከያዘ ሰውሮ ይናገራል። የብዙ ሰው መንፈስ ግን አይሰውርም ማለት ህሊናችንን አይሰውርም። ህሊና ለመሰወር ምን ማለት ነው? ህሊናችንን ከ70-80% በላይ ከተቆጣጠረ ይሰውረናል። ጠንካራ መንፈስ ከሆነ ይሰውረናል። ስለዚህ አይምሮችን አብዛኛውን ከያዘ ነው የሚሰውረው። የአብዛኛው ሰው ግን ሳይሰውር ነው የሚናገረው። ሳይሰውራችሁ ሲናገር መንፈሱ ታያላችሁ፣ ትሰማላችሁ። እጃችሁን፣ እግራችሁን፣ አንደበታችሁን መቆጣጠር አትችሉም ማለት ነው። ስለዚህ ይሄ ነው። ስለዚህ እነዚህን ሶስት ደረጃዎች ማለፍ ይፈልጋል። መቁጠሪያ ስንጠቀም እነዚህ ነገሮች በደንብ ማወቅ መለማመድ ያስፈልጋል። በህይወታችን በደንብ ማወቅ መቁጠሪያ ስንጠቀም። ስለዚህ ጎበዝ እና ጠንካራ የአምልኮ ህይወት ካለን ጠላት በእኛ ውስጥ ስፍራ አይኖርም። በእሱ ብለን እየተዋጋን ስንመጣ በመንፈሳዊ ህይወት እንበረታለን። ከዛ በተጨማሪ ደግሞ መንፈሳዊ ህይወታችን ጠንካራ ስለሚሆን ከእግዚአብሔር ጋር ያለን መንፈሳዊ ግንኙነት የተጠናከረ ይሆናል ማለት ነው። ስለዚህ የአምልኮ ህይወቱ ብዙ አይነት ጥቅም አለው። ከእግዚአብሔር ጋር በጸሎት እንነጋገራለን፣ እግዚአብሔር እናመልካለን፣ እንሰግዳለን። ደግሞ ጠላታችንን እንቀጠቅጣለን። ለምን? በየቀኑ ሟርቱ ይላካል፣ መተቱ ይላካል፣ እንዳለንበት ደረጃ ማለት ነው። ጎበዝ ጠንካራ ጸሎተኛ ከሆንን ጠንካራ መንፈስ ነው የሚላከው። ያንን ተቋቁሞ ያንን ጸሎት የሚያስቆም መንፈስ ይላካል። አብዛኛው መንፈስ ይህን ነገር ልክ ስንጀምር የሚላከው በፊት ሳንጸልይ ሳንሰግድ በነበርንበት ሰዓት ደካሞ ስለነበር ዝም ብሎ የደከመ መንፈስ ነው መተት የሚላከው። አሁን ስንጸልይ ስንሰግድ ስንበረታ ደግሞ የበረታ ጠንከር ያለ መንፈስ ከሌላ ቦታ ተጎትቶ ከሲኦልም ቢሆን ተጎትቶ አለቃ መንፈስ ይላክብናል። በፊት ጭፍራ ነበር፣ አሁን አለቃ ይላካል። ለምን ሲላክ ምንድን ነው የሚያደርገው? ጸሎት ነው የሚያስቀንሰው፣ ቅጥቀጣ ነው የሚያስቀንሰው፣ ስግደት ነው የሚያስቀንሰው። ስለዚህ ጠንከር ያለ መንፈስ መጥቷል ማለት ነው። በፊት ከነበርንበት የአምልኮ ህይወት አሁን ከቀነስን ጠንከር ያለ መንፈስ ተልኳል ማለት ነው። ምክንያቱም እሱ ይህን አስቆሞ ነው መጥቶ የሚገባው ወይንም የሚረብሸው ወይንም ስራውን የሚሰራው ማለት ነው። እዚህ በህይወታችን አለቅ ካለን የሆነ ችግር አለ በህይወታችን። ያንን ነገር ራሳችን ገምግመን ማስተካከል ነው። ይሄ ወንድማችን በዘይፈንቶችን ረፉ ብዬ በሰራት ቪዲዮ ላይ መጥቶ
ቅዱስ ዳዊት በሙሉ ኃይሉ ይዘል ነበር ብሎ ኮሜንት አደረገ በኔ ቪዲዮ ላይ። እኔም ሰነፍ ሰው ስንፍናውን በቃል እግዚአብሔር ይደብቃል የሚለው የአበው ብሂል ትዝ ብሎ ይዝም አልኩ። ቅዱስ ዳዊት በሙሉ ኃይሉ ይዘል ነበር ብላችሁ ራሳችሁን ከቅዱስ ዳዊት ጋር እያነጻጸራችሁ እንደማይሆን ተስፋ አደርጋለሁ። ግን የቅዱስ ዳዊት ተመስጦና ይሄኛው ጭፈራ በፍጹም የተለያየ ነው። ቅዱስ ዳዊት አንዴ በታቦተ ጽዮን ፊት ዘሎ ዘምሯል። እንዲሁም ሰብአ ሰገል ጌታችንን ሲመለከቱ አንፈራጡ ሰብአ ሰገል ረኪቦሙ ሕፃነ ተብሎም ተናግሯል። ሰብአ ሰገል ዘለዋል። ግን እንደናንተ አይነት ጭፈራና ዝላይ አይደለም። ስንፍናችሁን በቃል እግዚአብሔር ለመደበቅ አትሞክሩ። ከዛም የሳይንስ ደግሞ እንዲህ ብሎ ቪዲዮ ሰራ። አንዳንድ ማሰብ የተሳናቸው በሶሻል ሚዲያ የሮዛን ስም ሲያጥላሉ ተመለከቱ። ይሄን አይቼ ደግሞ ማለፍ በፍጹም አልቻልኩም። አይደለም ለእናንተ መናፍቃን የሚሰርቧትን እንኳን እጅጉን ትወዳቸዋለች። ሰውን ያነጋገረው ቪዲዮ ይሄ ቪዲዮ ነው አይደለ? እንደዚህ ሲሆን አትቃወሙም አይደለ? መጀመሪያ ከሰራችሁ ጥፋት አሁን ልክ ነን ብላችሁ ቪዲዮ የሰራችሁበት መንገድ ከዛኛው ይብሳል። ዝም ልላሰብኩና የሆነ ነገር ትዝ አለኝ። መጽሐፈ ተግሳጽ ምዕራፍ 2 ቁጥር 5 ላይ ለሰነፍ ሰው እንደ ስንፍናው አትመልስለት፣ ነገር ግን ጠቢብ የሆነ እንዳይመስለው ለሰነፍ ሰው እንደ ስንፍናው መልስለት የሚለው ቃል ትዝ አለኝና ልመልስለት አልኩና እንደማይሰማኝ ደግሞ ትዝ አለኝ። ስለዚህ ምን መፍትሄ መጣልኝ? ይሄ ልጅ ራሱን በራሱ እንዲመክር ፈለኩ። እነዚህን ጉዶች እስኪ ተመልከቷቸው። ፈራጃችን ተሰቅሎ ያዳነን የድንግል ማርያም ልጅ ኢየሱስ ክርስቶስ በጭፈራ ይዘበትበትም ምስጋና እስከተባለ ይህ ነው። እስኪ ስሙት። አያችሁ፣ ስርዓታችን ራሱ ይለየናል። መናፍቃን ኦርቶዶክስ ቤተክርስቲያን ትለያለች የምንለው በምክንያት ነው። እስኪ ይህንን ቪዲዮ ተመልከቱትና እንመለስበታለን። ምስጋና እስከተባለ የካህናቱ ሽብሸባ፣ የካህናቱ ዝማሬ፣ ዜማ፣ ወረቡ አቤት! ኦርቶዶክስ መሆን እኮ ይለያል። ለዚህ ነው እምነታችንን በፍቅር የምንወዳት። እና አሁን የተናገርኩት የቤተክርስቲያን ስርዓት እናንተ ከሰራችሁት ተግባር ጋር ልክ ነው ብለህ ታስባለህ? እንዲህ መጨፈር ነው የቤተክርስቲያን ስርዓት? ለመናፍቃን የተናገርክላትን የቤተክርስቲያንን ስርዓት ራስ ደግሞ በደንብ ተግብረው። ይህንን የምናገረው ለአንተ ብቻ ሲሆን አንተን ለሚመስሉ ሁሉ ነው። ጥፋታችሁን አምናችሁ ይቅርታ እንደመጠየቅ ልክ ነበርን። እናንተም ቤታችንን ስለማታውቋት ስለማትወዳት ነው እንኳን እናንተን የሚጠሏትን መናፍቃን ትወዳለች ብላችሁ ተናገራችሁ። እኛም ቤታችን ቅድስት ድንግል ማርያምን ጠልተናት አይደለ። እዛ ቦታ ላይ የምትሰሩት ስርዓት ግን ልክ አይደለም ብለን መናገራችን ከሌላ ጋር እንዲገናኝ ልታረጉት አይገባም። ድንግል ማርያምን ቤተክርስቲያንን ስለምንወድ መስሎኝ እናንተ ስታጠፉ ረፉ ብለን የምንናገረው ካፈርኩ አይመልሰኝ ብላችሁ ልክ ነን በጎ ነው ያደረግን ብላችሁ ልባችሁን ከምታደነደኑ ልክ አለመሆናችሁን አውቃችሁ ልባችሁን መልሳችሁ ንስሐ ገብታችሁ ለሰራችሁት ስራ ደግሞ ይቅርታ ጠይቃችሁ ድጋሚ ላለመስራት ሞክሩ። ሌሎቻችሁ ደግሞ በኮሜንት እየመጣችሁ አንተ ቅዱስ ስለሆንክ ነው፣ አንተ ንጹህ ስለሆንክ ነው፣ አንተ ማን ስለሆንክ ነው እንደምትናገሩ ለምትሉ ሁሉ እናንተ በምትናገሩበት ሳብኬር ሁሉ ሰው እንደፈለገ ያጥፋ፣ ሁሉ ሰው እንደፈለገ ይበድል፣ ብቻ እናንተ አትናገሯቸው እያላችሁ ነው። እኛ እኮ በራሳቸው በግላቸው ሳይታዩ ቢፈጽሙት ከንስሐ አባታቸው ጋር ይጨርሱት ነበር። አሁን ግን የራሳቸውን ነውርና ገመና አደባባይ ላይ በሚዲያ እያሰጡት ስለሆነ ብዙ ሰው ነው የሚመለከተው። ስለዚህ ልክ እንዳልሆነ የምንናገረው እነሱ በለቀቁበት ሚዲያ ነው። ህዝቡ ከተመለከተው ይሄ ድርጊታቸው ልክ እንዳልሆነ የመናገር ግዴታ ነው ያለብን። እንኳን ዲያቆናት እንኳን ካህናት ምእመናንም እረፉ ልትሉ ይገባል። ሁለተኛ ነገር ደግሞ መገንዘብ ያለባችሁ ነገር በመጽሐፍ ቅዱስ ላይ ጌታችን እንዲህ ብሎ ይናገራል። አንድ ኃጢአተኛ ኃጢአት ሊሰራ እየሄደ ዝም ብትለው የኃጢአተኛ በዛ ኃጢአቱ ምክንያት ቢሞት የዛን ኃጢአተኛ ደም ካንተ እጅ ላይ ፈልጋለሁ። ነገር ግን የኃጢአተኛ ኃጢአት ሊሰራ እየሄደ ተው ብለህ መክረው አንተን ሳይሰማ ሄዶ በኃጢአቱ ምክንያት ቢሞት አንተ ከዛ ደም ንጹህ ነህ ብሎ ይናገራል። ሰው ሲያጠፋ ዝም ብሎ መመልከት ኃጢአቱ ተሳታፊ እንደምንሆን ሊገባን ይገባል። ስለዚህ ስትገሰጹ ስትመከሩ መልካም ብላችሁ ለማስተካከል ሞክሩ። እኛም ጻድቅ ሆነን ሲሆን ቢያንስ ጥቂቷን ነገር ለቤተክርስቲያን እንስራላት በማለት ነው እዚህ ላይ የምንናገረው። ይቆየ ጭው የሚያደርግብንን የአደጋም ሆነ የስድብ የክፉ ወሬ ነገሮችን አርቅልን ብለን የምንጸልይበት ጾም እንዲያደርግልን አሁን ዛሬ ቀድሜ ይህን ቪዲዮ የተቀረጽኩት ንስሐ ገብታችሁ እንድትቀበሉት ነው። አብይ ጾም ውስጥ ንስሐ ለመግባት አትሩጡ። ምንም እንኳን አስገዳጅ ነገር ቢመጣም ግን ካሁኑ ጾሙ ሳይገባ ባለችው 7 ቀን ውስጥ በዚህች ከቤታችን ባለችው ቀን ውስጥ ስለ ስጋ፣ ስለ እንቁላል፣ ስለ ቀበላ ሳናስብ እንደምንም ብለን ንስሐ አባታችን ጋር ሄደን ጽድት ንጽት ብለን ቀኑናችንን ተቀብለን ከዛ አብይ ጾምን ስንቀበለው የምንጸልየው ጸሎት ቤተሰቦቻችን ያድንልናል፣ ሀገራችን ያድንልናል። ከዛ በተረፈ የምንፈልጋቸው ነገሮች ይፈጸማሉ። ሌላው በዝምታ ውስጥ ማለፍን የመሰለ ነገር የለም። ምንም ነገር ቢመጣ ጸጥ ብሎ እየተማማርን ትርፍ ነገሮችን ሳናወጣ ስለ መጽሐፍ ቅዱስና ስለ ወንጌል፣ ስለ አባቶቻችን መጽሐፍት፣ ስለ ሕይወት ቃል
ስለ ኃጢአታችን ስርየት እንዲሁም ሳምንታዊ የሆኑ ትምህርቶች አሉ። በየሳምንቱ ዘወረደ፣ ቅድስት፣ መኩራብ እያለ እያንዳንዱ ሳምንት የራሱ የሆነ አስተምህሯል። እሱን እየተነጋገርን ይችን አብይ ጾም ወይም ይችን 8 እሁድ መፈጸም አለብን። ምንም ድብልቅልቅ ቢል ጾማችንን ማቆም የለብንም። ብንችል ጾምን ማናቆም እንኳን ብንሆን መጾም አለብን ቤተሰቦች። ምክንያቱም አሁን እግዚአብሔር እኛን ሊፈውሰን ዝግጁ ነው፣ ሊያድነን ዝግጁ ነው። ኃጢአት በበዛችበት ቦታ የእግዚአብሔር ቸርነት ትበዛለች የሚለው የሰኞው ውዳሴ ማርያም ቃል ይሄ ሐረግ አሁን ስራውን የሚሰራበት ጊዜ ነው። ግብረ ሰዶሞች፣ ሌዝቢያን፣ ለሰይጣን መስዋዕት የሚያቀርቡ ጠንቋዮች፣ ሟርተኞች፣ ደብተራው፣ እንደገና ፖለቲከኛው፣ በዛ በኩል ግዴለሹ፣ ሱሰኛው፣ ጫት የሚቀመው፣ መጠጥ ቤት የሚጨፍረው ሁሉም በየፈርጁ ዲያብሎስን እያስደሰተው ነው ያለው። እኛ ዲያብሎስን ልናስደስት የተፈጠርን እስክንመስል ድረስ የምንሰራቸው ኃጢአቶች ጉድ ነው የሚያሰኙት። ከሰው የማይጠበቁ ተውትና እንደው ከፍጡር እንኳን የማይጠበቅ ተውት። ከሰው እንኳን ሰው በመሰረቱ እግዚአብሔርን መስሎ የተወለደ ፍጥረት ነበር። ግን ተውት፣ ይሄ አለፈ። እንዴት ነው እግዚአብሔርን የምናስደስተው ብለን ማሰብ ያቃተን ለምን ይመስላችኋል? ተይዘናል። ያልተያዘ ፍጥረት የለም። የዲያብሎስን ጥልቅ ነገር ስላላወቅን ራእይ ዮሐንስ ምዕራፍ 3 ላይ እንደተናገረው የዲያብሎስን የሰይጣንን ጥልቅ ነገር ባለማወቃችን ዓለም በክፉ እንደተያዘ እንኳን ማወቅ አልቻልንም። እኛ ራሳችን እንኳን የለብንም ብለን የምናስብ ሰዎች ሆነናል። እያጨማለቅ ነው ኃጢአትን። የእናትና የአባቶቻችንን ዛር መናፍስት እያስተናገድናቸው አብረን እየበላን አብረን እየጠጣን ከነሱ ጋር እንደፈለግን እያሽካካን የለብንም ብለን ስናስብ እኔን አይነካኝም እኔ ጋር ይጠጋም ብለን ስናስብ እናስቃለን በጣም። ከገጠመኝ ምን ተማርክ ብትሉኝ ሰው ወዶ አይደለም ኃጢአት የሚሰራው። ሰው ወዶ አይደለም ሰውን የሚመታው የሚገለው። እርስ በርስ የምንጨፋጨፈው ወደን አይደለም የሚል ነገር ነው የተማርኩት። በየመንገዱ ሲሄድ ሁሉም ያሳዝናል፣ ከኔ ጭምር ማለት ነው። ባለመንቃታችንና ባለማወቃችን የተነሳ እናቶቻችን በልጠውናል። እናቶቻችን ሰይጣንን በሰይጣንነቱ ያውቁታል። እኛ ግን በሰይጣንነቱ አላወቅነውም። ስላወቁትም ቡና ያፈሉለታል፣ ኑግ ቂጣ ይጋግሩለታል፣ ንፍሮ ይቀቅሉለታል፣ ቡና አፍልተው እያንዳንዱን መስዋዕት ያቀርቡለታል። በገልማ ውስጥ በፈጫሳ በተለያዩ ፕሮግራሞቻቸው እንደፈለጉ ያደርጉለትና መጨረሻ ላይ ግን ይሸውዱታል። ንስሐ ይገባሉ። ለምን? ሰይጣን መሆኑን ያውቃሉ። እኛ ግን አሁን ያለንበት ዘመን ላይ ስለሆነ ያለነው በጣም የሚገርም እኮ ቤተሰቦቼ፣ እኛ እነሱ የሚያመልኩትን ጨሌ አቴቴውንም ሆነ እነሱ የሚያመልኩትን በቡና ላይ የሚያጓሩትን እንደ ድራማ እንደ ቀልድ ምን ሆነሽ ነው ማየ እኮ ድሮ ያለፈበት ነገር ነው ብለን ሰይጣን መሆኑን ሳናቅ እንኳን እንተቻለን። እሺ ብድቅ ና መብራንን አመስግኑለት። ቅዱስ ገብርኤል ና በስላሴ ስም ና ስንት ዓመት ነው እዚህ ዊልቸር ላይ? እዚህ ዊልቸር ላይ 4 ዓመት። እንደዚህ ሄዳ አታውቅም? እንደዚህ ሄጄ አላውቅም። እንደዚህ ሄጄ አላውቅም። 4 ዓመት ነው የተቀመጥከው? 4 ዓመት ተቀምጫለሁ። ከየት ነው የመጣው? ከሳውዝ አፍሪካ የሰንጎማት መሰረት ነው መሰለኝ። እንደዚህ ጓደኞች ናቸው በምግብ ያበሉኝ። ያንተ አሁን ያው ተገዘተ እንጂ አልጮህም፣ ግን አንሳው ሲባል ብድግ አደረገ። እሺ እግዚአብሔር ይመስገን። ደስ አለህ? በጣም አባ እግዚአብሔር ይመስገን። በጣም መብራንን አመስግኑለት። አትድም ተብለ ዶክሜንት አለ? የሕክምና አለ። የሕክምና ዶክሜንት አለ? አለ። በሕክምናው ምንድን ነው ያሉት? በሕክምናው ነርቭ ነው ስፓናኮድ። አትድንም ነው ያሉ? አትድንም ነው ያሉት። ያው እግዚአብሔር ብሎ ቆሜ ያለው እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ለ4 ዓመት ነው በዚህ ዊልቸር ላይ ሲሄድ የነበረው። ከ4 ዓመት በኋላ
ይሄው ተፈታ። መቼም የቁጥር ልዩነት ቢሆንም እሷ ከ4 ወር እሱ ደግሞ ከ4 ዓመት በኋላ ተፈቱ ማለት ነው። ኪዳነ ምሕረትን አመስግኑለት። ስለዚህ አሁን ከኔ ጋር ትንሽ ወክ እናደርጋለን። እሺ ዛሬ አንተም ዊልቸርን ትተህ ከኔ ጋር ነው የምትሄደው። እግዚአብሔር ይመስገን ይሄንን ያሳየን ወላዲተ አምላክ መብራን ክብር ምስጋና ይድረሳት። እሺ ቁጭ በል ቁጭ በል እልልላችሁ እግዚአብሔርን አመስግኑላቸው። መጨረሻ ላይ እንዳልኳችሁ የቅዱስ ዑራኤልን ዝክር የበረከት ስራውን ሰርታችሁ እንድትሄዱ ወጣቶች ሴቶች ሆናችሁ ልክ ጸበሉ እንደተጀመረ እንደተረጨን ወደ በረከት ስራ ነውና የምንሄደው። ይሄንን እንዳትረሱ ነው የምንለው። ተናገሩ ድንቅ ስራውን መስክሩ፣ ተናገሩ ዘምሩ ድንቅ ስራውን መስክሩ፣ ታምሩ ለዓለም ንገሩ፣ ታምሩ ለዓለም ንገሩ፣ ታምሩ ለዓለም ንገሩ፣ አመስግኑ ታምሩ ለዓለም ንገሩ፣ ድንቅ ስራውን መስክሩ፣ ታምሩ ለዓለም ንገሩ፣ ታምሩ ለዓለም ንገሩ፣ ድንቅ ስራውን መስክሩ፣ ተናገሩ ተናገሩ ድንቅ ስራዋን። እግዚአብሔር የተመሰገነ ይሁን። በእውነት አንተን የፈታች ኪዳነ ምሕረት በየቤቱ የታሰሩትን ሁሉ ወላዲተ አምላክ ትፍታልን። ተፈተሃል፣ ቆመሃል፣ ተራምደሃል፣ ራስን አይተሃል። ከዚህ በኋላ ያለው በጣም ቀላል ነው። ለ4 ዓመት ታስሮ በዊልቸር ላይ መቀመጥ፣ በታምራት መነሳት። ለምሳሌ አንድ ሕፃን ልጅ ለመሄድ መለማመድ አለበት አይደል? ብድግ ብሎ ሄዳል። ሕፃን ልጅ እንደተወለደ ይድሃል። ለምን? ሰውነቱ መርታት መጠንከር አለበት። አሁን እሱ 4 ዓመት እዚህ ዊልቸር ላይ ተቀምጦ እንደ ሕፃን ልጅ ነው ሰውነቱ፣ ጅማቱ፣ ሰውነቱ ሁሉ አልጸናም። ያ እንግዲህ ቀላል ነገር ነው። ትልቁ ነገር እንኳን ከዚህ ዊልቸር ላይ ከ4 ዓመት ባለውለታ ጋር እንኳን ተላቀቅ፣ እንኳን ተንቀሳቀስክ፣ እንኳን ራስን አየ። አትድንም ተብለው ተስፋ አስቆርጠውት በዊልቸር አስቀምጠውት ነበር። ኪዳነ ምሕረት ይኸው ብድግ አድርገዋለች። እግዚአብሔር የተመሰገነ ይሁን። ለእስኪ ያመጣሽው ጎረቤት የታደልሽ እናቴ፣ አቤት መታደል! አንቺ ነሽ ወደዚህ ያመጣሽው። ትናንትና ተገናኘንና ወንድሜ እንደዚህ ሆኖ መጥቷል ሲለኝ ችግር የለውም ና ኪዳነ ምሕረት ትፈታለሃለች፣ በቃ እውነት ትፈታለሃለች አልኩት። ከዛ ንስሐ አልገባም ሲለኝ አይ ንስሐ አባቴ ያሉ ካሉ ደውዬ እጠይቅልሃለሁ አስገባዋል። ስመጣ እሳቸው የሉም ና ሌላ ቦታ ንስሐ ላስገባ አልኩና አስገባ። ከዛ ትፈታለሃለች እያልኩት እየተከታተልኩ ነበር። እውነት ታምርን የመሰለኝ እግዚአብሔር ይመስገን። እንኳን ተፈታክ። ወላዲተ አምላክን መብርሃንን እልል ብላችሁ አመስግኑለት። እንግዲህ እዚሁ ዊልቸርን ገቢ አድርገህ ትሄዳለህ ማለት ነው። እግዚአብሔር ይመስገን። ትጠመቃላችሁ። ጠብቁን። መብራንን አመስግኑላቸው። ስጋውን ደሙን መቀበል ግዴታ ወደ ገነት ያስገባል። ስጋውን ደሙን መቀበል ግዴታ ወደ መንግሥተ ሰማያት ያስገባል፣ ያስገድዳል። ግን ያስገድዳል ደግሞ ሲባል እግዚአብሔርን ብቻ እንዳይመስላችሁ የሚያስገድደው ሰይጣንን ያስገድዳል። ሰይጣንን ያስገድዳል ማለት ምን ማለት ነው? እንዲርቅ ያስገድደዋል። እጁን እንዲሰበስብ ያስገድደዋል። እንዲታሰር ያስገድደዋል። እንዲሸሽ ያስገድደዋል። እንዲፈራ ያስገድደዋል። እንዲደነግጥ ያስገድደዋል። የጌታን ስጋና ደም መቀበል ጠላት እንዲንቀጠቀጥ ያስገድደዋል። እሳት ሆኖ ያቃጥለዋል። ለዚህ የጌታን ስጋና ደም መቀበል ጥቅሙ ይሄ ነው እና በመብል ምክንያት ወጥተናል፣ በመብል ምክንያት እንገባለን። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 15 ጀምሮ እስከ ቁጥር 17 ድረስ የጌታን ስጋና ደም በተመለከተ ምስጢረ ቁርባንን በተመለከተ እንዲህ ብሎ አስቀምጧል። ቁጥር 15 ጀምሮ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 15 ጀምሮ ልባሞች እንደመሆናችሁ እላለሁ ይላል። ምኖች እንደመሆናችሁ? ልባሞች። የመጀመሪያው ስጋው እንደሆነ የሚቀበል ሰው ልባም ነው በመሰረቱ። ይሄም በወንጌል ላይ የተገለጠው አሁን በማቴዎስ ወንጌል ምዕራፍ 25 ላይ 10 ቆነጃጅት የሚል ታስታውሳላችሁ። 5ቱ ልባሞች ናቸው፣ 5ቱ ደግሞ ምኖች ናቸው? ሰነፎች ተብሎ የተገለጠ
እነዚህ 5ቱ ልባሞች የሚባሉት መብራታቸውን ከዘይቱ ጋር የያዙ ናቸው በማሰሯቸው። ሰነፎች ደግሞ የሚባሉት ዘይት ያልያዙ ግን ማሰሮውን ብቻ የያዙ ናቸው። መብራት የሌላቸው ብርሃን የሌላቸው ገንቦ የተሸከሙ ባዶ ዕቃ የተሸከሙ ሰዎች ናቸው። የማይቆርቡ ሰዎች በዚህ ይመስላሉ። ምን አይነት ያላቸው? ማሰሮ ያላቸው ዘይት ግን የሌላቸው፣ መብራቱ የሌላቸው። የጧፉ ክር አላቸው፣ የሚነደው ክር አላቸው፣ የሚነደው እሳት ግን የላቸው። የሚቆርብ ሰው ምንን ይመስላል ቢባል ማሰሮውን ከዘይቱ ጋር ከሚበራው ብርሃን ጋር የያዘ ሰውን ይመስላል። አንድ ሰው ቆርቦ ሲወጣ እየበራ ነው የሚወጣው፣ እያበራ ነው የሚወጣው። እያበራ ብቻ አይደለም እየበራ የሚነሳውም እየበራ ነው የሚነሳው። በማቴዎስ ወንጌል ምዕራፍ 13 ቁጥር 41 ላይ ስትመለከቱ አሚሃ ይላል ይበርሁ ጻድቃን ምስበይተ እደ እምብርሃነ ፀሐይ በመንግስት አብሆሙ ዘበሰማያት ይላል። ያን ጊዜ ጻድቃን ይላል በአባታቸው መንግስት ከፀሐይ 7 እጅ ይላል ይበራሉ ይላል። ያበራሉ አይደለም የሚለው ምን ይላሉ ነው የሚለው ይበራሉ ነው የሚለው። መብራትና ማብራት ይለያያል። አሁን እናንተ ባትሪ ይዛችሁ ለሌላ ሰው ልታበሩ ትችላላችሁ። እያበራችሁ ነው እንጂ እየበራችሁ አይደለም። እየበራችሁ ሲሆን እናንተ ራሳችሁ ነው ብርሃን የምትሆኑ። እያበራችሁ ሲሆን ግን ብርሃን ነው የያዛችሁት። ያ ብርሃን ለእናንተም ያበራል፣ ለሌላም ሰው ያበራል። የምትበሩ ስትሆን ግን ለራሳችሁም ትበራላችሁ፣ ለሌላ ሰውም ታበራላችሁ። ስጋው ደሙን መቀበል ማለት ይሄ ነው። ነጭ መልበስ በስጋው ደሙ ጊዜ አንዱ ምሳሌው ይሄ ነው፣ የብርሃን ምልክት ነው። ይሄ ብቻ ሳይሆን በኋላ በመንግስተ ሰማያት ከመላእክት ጋራ በልዩ ብርሃን እያመሰገንን መኖራችን የመላእክትን መኖር የሚያሳየን። ስለዚህ ልባሞች ብሎ የሚጀምረው ቅዱስ ጳውሎስ በዚህ ነው። ሁላችንም ልባሞች እንድንሆን አምላካችን ይፍቀድልን። ሰው በሞተ ጊዜ በተለይም መርዶ ገና እንድትሰማ ስብከት መስራት መጽሐፍ ቅዱሳዊ ነው የሚለውን እንመልከት። መርዶ ላይ ወይም ቀብር ሳይፈጸም ቤተሰብና ወዳጅ ዘመድ በከፍተኛ ድንጋጤ ጥልቅ ሐዘን ውስጥ ነው የሚገኙት። በዚህ ወቅት የሚፈለገው ቲዮሎጂ መስራት ሳይሆን አብሮነት ነው። በክርስትናም ሆነ በሌሎች እምነቶች በሞት ጊዜ የሚሰጥ ትምህርት ዋና ዓላማው ማጽናናት እንጂ መውቀስ ወይም ረጅም መጽሐፍ ቅዱሳዊ ትንታኔ መስጠት አይደለም። መጽሐፍ እንደሚለው ለለቅሶ ጊዜ አለው፣ ለሳቅም ጊዜ አለው። ሰዎች ስሜታቸውን እንዲገልጹ እድል መስጠት ይገባል። በመጀመሪያ ደረጃ የመጀመሪያው የወንጌል ሰባኪ ኢየሱስ ክርስቶስ ነው። እግዚአብሔር አንድ ልጅ ቢኖረው እርሱን ሰባኪ አድርጎ ላከው ይላል አንድ የቤተ ክርስቲያን አባት። ኢየሱስ ከሙታን ያስነሳቸው ሰዎች ወይም የሄደባቸው የለቅሶ ቦታዎች ምን ተናገረ? ጌታችን ኢየሱስ ክርስቶስ በምድራዊ አገልግሎት ወቅት ሰዎች ሲያዝኑ፣ መርዶ ሲሰሙ በነበሩባቸው ቦታዎች ላይ የተገኘባቸው የሐዘን ቤቶች አሉ። በእነዚህ ቦታዎች ላይ ያደረጋቸው ነገሮችና የተናገራቸው ንግግሮች ለዚህ ምላሽ ይሰጠናል። ኢየሱስ አልዓዛር በሞተበት ቤት ሲደርስ ረጅም ስብከት አልሰበከም። በመጀመሪያ ያደረገው ዮሐንስ ወንጌል 11:35 እንደሚናገር ኢየሱስም እንባውን አፈሰሰ፣ ስለዚህ አይሁድ እንዴት ይወደው እንደነበረ እዩ አሉ ይላል። ሌሎች ምን ያህል እንደሚወደው በሚያሳብቅ መልኩ ነው ያለቀሰው። ዝቅ ብሎም ዮሐንስ ወንጌል ምዕራፍ 11 ቁጥር 35 ላይ ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡ አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ ይላል። ከማልቀሳቸው በፊት አታልቅሱ ብሎ አልገሰጻቸውም። ይልቁንም ሐዘናቸውን ተካፈለ። እጥር ያለች ግን ትልቅ ተስፋ ሰጪ ንግግር ለምታምነው ሁልጊዜ ከእግሩ ስር ሆና ሲያስተምራት ለነበረው ለማርያም ነገራት። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። ይህንን ታምኛለሽን አላት። የሚያስፈልጋትን የተስፋ ቃል ብቻ ነበር የተናገረው። አስተውሉ። ይህን ሲናገር ያላመኑበት ብቻ ሳይሆን ይህ የዕውርን አይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ አልቻለም ነበርን የሚሉ ሰዎች ባሉበት እሷን ከማጽናናትና አልዓዛርን ከሙታን በማስነሳት በተግባር ትንሣኤን ከማሳየት ያለፈ የልባቸውን እያወቀ እናንተ በጨለማ ያላችሁ በእኔ እመኑ፣ የዘላለም ሕይወት እኔ ነኝ፣ በእኔ የሚያምን ይድናል የሚል ስብከት ራሱ አልሰበከም። በሉቃስ ወንጌል ምዕራፍ 7 ቁጥር 11 ላይ ኢየሱስ የአንዲት መበለት ብቸኛ ልጅ ሊቀብሩ ከከተማ ሲወጡ መጀመሪያ ያደረገው ማዘን ነው። እንዲህ ይላል፣ ጌታም ባያት ጊዜ አዘነላት፣ አታልቅሺ አላት። አታልቅሺ ማለት ዝም ብለሽ አትጩሂ ለማለት ሳይሆን ሊያደርግላት ካሰበው
ድንቅ ነገር የተነሳ የመጣ የፍቅር ቃል ነው። የሞተውን አንድ ልጇን አንተ ጎበዝ እልሃለሁ ተነሳ አለው። አስተውሉ፣ በዚያ ሊቀብሩላት እያጣደፉ የሚወስዱ ሰዎች ነበሩ። አሁንም እሷን ከማጽናናት ባለፈ ተራራ ላይ፣ ምኩራብ ላይ፣ ባህር ዳርቻ ላይ ለሕዝብ በእርሱ ስለማመን የሚሰብከው ኢየሱስ ለቅሶ ቦታዎች ላይ ግን አብሮ ማልቀስን፣ ማጽናናትን፣ ርኅራሄን ከተግባር ጋር ነበር የሚያሳየን። በተመሳሳይ የምኩራብ አለቃ ለኢያኢሮስ ልጅ ተመሳሳይ ነው ያደረገው። ኢየሱስ ስለ ሞትና ስለ ትንሣኤ በሰፊው ያስተማረባቸው ጊዜያት ነበሩ። ነገር ግን ይህንን ያደረገው ሰዎች በሰላም ሰዓት ተቀምጠው ለመማር ዝግጁ በነበሩበት ወቅት ነው። ለቅሶ ቤት ውስጥ ትምህርት አላበዛም። ተራራ ላይ ግን የመንግስቱን ምስጢር ገልጧል። በነገራችን ላይ አይደለም ሳያምን ለሚሞት ህዝብ ቀርቶ ለተራበ ህዝብ የሚራራ ጌታ ነው ያለን። ግን ኢየሱስ ለሚያዝኑት አብሮ ማልቀስ፣ ለተጨነቁት አትፍሩ ማለት፣ ለሞቱት ተነሱ ማለት ነበር ተግባሩ ያደረገው። የሞቱትን ሲያገኝ ለቤተሰቦቻቸው፣ ለወዳጆቻቸው በእኔ አምነዋል አላመኑም የሚል ነገር ውስጥ አልገባም። ታዲያ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ቃሉን ስበክ፣ በጊዜውም አለጊዜውም ጽና፣ ፈጽመ እየታገስክና እያስተማርህ ዝለፍና ገስጽ ምከርም ይላል። ምን ማለት ነው? በጊዜውም ያለ ጊዜውም የሚለው ትእዛዝ የሚያተኩረው በመጀመሪያ መጽናት ላይ ነው። ሲቀጥል በሰባኪው ዝግጁነት ላይ ነው። ማለትም እኔ ስላልተመቸኝ አልሰብክም አትበል እንጂ ሰሚው በከፍተኛ ስቃይ ላይ ያለ ግዴለሽ ሁን ማለት አይደለም። ኢየሱስ አልዓዛር ቤት ሲሄድ የነበረው ዝግጁነት ሰዎችን ለማጽናናት እንጂ የሃይማኖት ክርክር ለመጀመር አልነበረም። ያለ ጊዜው ማለት ሰዎች ለመስማት ፍላጎት በሌላቸው ጊዜ ጭምር ወንጌልን አትተው ማለት እንጂ ሰውነታቸው በህመም ወይም በድንጋጤ በደከመበት ሰዓት ጫንባቸው ማለት አይደለም። ለምሳሌ አንድ ሰው ቆስሎ እየደማ ቢመጣ መጀመሪያ ቁስሉን ማከም እንጂ ስለ ንጽህና ረጅም ስብከት መስጠት ያለ ጊዜው ሳይሆን ያለ ቦታው ነው። መርዶም እንደዚሁ ነው። የነፍስ ቁስል ነው። መጀመሪያ ማከሚያው፣ ማጽናኛው ይቀድማል። በተጨማሪ ያለ ጊዜው ማለት ምን ማለት ነው? ሐዋርያው ጳውሎስ ይህንን ሲል ሰዎች ለመስማት ባልተመቻቸው ሁኔታ፣ ለምሳሌ በስደት በእስር ወይም መከራ ባለበት ወቅት ማለትም ሰባኪው ለመስበክ ባልተመቸው ሁኔታ መከራ ሲኖርበት እንጂ ሰሚው ለመስማት አእምሮ በድንጋጤ በቆሰለበት ሰዓት በግድ ጫንበት ማለት አይደለም። ሰባኪው ጊዜው አይደለም ብሎ ዝም የሚለው በወንጌል ስለሚያፍር ሳይሆን ለሐዘንተኞች ስሜት ክብር ስላለው ነው። በጊዜውም ያለ ጊዜውም ጽና ካለ በኋላ በታላቅ ትዕግስት በትምህርት ዝለፍና ገስጽ ምከርም ይላል። እዚህ ጋር በታላቅ ትዕግስት የሚለው ቃል ወሳኝ ነው። ሐዘንተኞችን በትዕግስት መያዝ፣ ስሜቱን መረዳትና መከታተል አንዱ የወንጌል ሥራ ነው። ሰባኪው የሰዎችን ስቃይ የማይረዳ ከሆነ የሚጮህ ጽናጽል ይሆናል። ለ7 ቀንና ለ7 ሌሊት አብረውት በዝምታ የተቀመጡት የኢዮብ ጓደኞች ረጅም ስብከትና ንግግር ውስጥ ሲገቡ ያኔ ነው ስህተት የሰሩትና እግዚአብሔርም የገሰጻቸው። ሌላው ደግሞ እኛ ከመስቀል በታች ስለሆንን በመጨረሻው ደቂቃ በመስቀል ላይ ያለው ወንበዴውና ኢየሱስ ምን እንዳወሩ ስለማናውቅ የሞተ ሰው ገነት ስለመግባት አለመግባቱ ሐሳብ ባሰጥ እጅግ መልካም። እኛ ወንበዴ ብለን የሰቀልነውን ጌታ ከኔ ጋር ነህ ሊለው እንደሚችል ማሰብ ጥሩ ነው። ሌላው ጴንጤነትን በማቀንቀን ሌላው ቤተ እምነት በማንቋሸሽ ማንነታችሁን የገነባችሁ ሰዎች ወንጌል ስትሰብኩ እንኳን ተቋምን ከመስበክ የሃይማኖት ፍልሰት ከማድረግ የዘለለ ኢየሱስን አትሰብኩም። በቃ አንዴ መልካችሁን በዛ ሰርታችሁታል። የኛ ሀገር የሃይማኖት ስብከቶች የየትኛው ማለት ይቻላል እጅግ የተበከለ ወይም የሳተ ነው። የሌላውን ሃይማኖት ላይ፣ የሰዎች ሞት ላይ፣ ድህነትና ባለጠግነት ላይ፣ ዘርና ብሔር ላይ ተመስርቶ ስለሆነ እንዲህ አይነት ሴንሲቲቭ ጉዳዮች ሲኖሩ ደግሞ መወራወሩ የሚጠበቅ ነው። በዚህ ውስጥ ደግሞ የወንጌል አማኞች መጠለፋቸውን ሳይ ልቤ እጅጉን ይደማል። መፈወስ ይሆንልን፣ የክርስቶስን ምሳሌ መከተል ይሆንልን፣ በውጪ ባሉ ዘንድ በብዙ ጥበብ መመላለስ ይሆንልን፣ ዘመንን ጊዜን መዋጀት መረዳት መቃኘት ይሆንልን፣
ለአደን እንደወጣ አውሬ በደመ ነፍስ ከምንመላለስበት ማንነት እግዚአብሔር ይመልሳል። እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቆይታችን ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። በቀጣይ በሌላ ርዕሰ ጉዳይ በሌላ ቪዲዮ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ለወዳጅ ለጓደኛ ለቤተሰብ ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።